ታላችሁ አሁን ደግሞ አንድ ጉዳይን ቁጭ ብለን ልንወያይ ከተወሰኑ ሰዎች ጋር ተገናኝተናል የወጣትና አዳጊ ሴቶችን የተመለከቱ ህጎች በሀገራችንም ባለም አቀፉ ምን አይነት ይዘት አላቸው ከዛም ባሻገር ደግሞ በሀገራችን ሲተገበሩ ምን አይነት ክፍተት አላቸው ምንስ ከለላ ይሰጣሉ ጥሩ ጎናቸውን በምን መልኩ ተጠቅመናል ስንል የሚመለከታቸውን አካል እዚህ ጋብዘናል የተለያዩ ተቋማት ይሄንን እንቅስቃሴ ደግፈዋል ነገር ግን የሚመለከታቸውና በዚች ጉዳይ ላይ ደግሞ ልናወራቸው እንግዶች ጋብዘናል በሀገራችንም ባለም አቀፍም ያሉ ሴቶችን በተለይም ደግሞ ወጣትና አዳጊ ሴቶችን የተመለከቱ ህጎች ምን ይላሉ የትኞቹስ ናቸው ልናነሳቸው ምንችላቸው በዚህ ብንጀምር ሀገራችን ኢትዮጵያ ብሔራዊ የሴቶች ፖሊሲ አውጥታለች የመጀመሪያው እሱ ነው ሁለተኛው ህገ መንግስታችን 3/4 ሊባል በሚችል ደረጃ ስለ ሰብአዊ መብቶች ድንጋጌዎች የደነገገ እውቅና የሰጠ ህገ መንግስት ነው ያለ ኦኬ ስለዚህ በአጠቃላይ እንደማንኛውም ሰብአዊ ፍጡር በዚህ በ3/4 የህገ መንግስቱ ድንጋጌዎች ላይ ሴቶች ተጠቃሚነት አለ ተጠቃሚዎች ነን በልዩ ሁኔታ ደግሞ አንቀጽ 35 ደግሞ ለኛ የተሰጠች መብት ነች የሴቶችን እኩልነት መብት ያረጋግጠች ድንጋጌ ነች ሌላው ህገ መንግስታችን ኢትዮጵያ የተቀበለቻቸው ዓለም አቀፋዊና አህጉራዊ ስምምነቶች የሀገሪቱ ህግ አካል ናቸው ብሎ ደንግጓል ይሄ ማለት ምን ማለት ነው እንደማንኛውም በኢትዮጵያ ውስጥ የወጡ ህጎች ሊጠቀሱ ሳይት ተደርገው በዚህ ዓለም አቀፍ ስምምነት መሰረት በዚህ አህጉራዊ ስምምነት መሰረት መብት አለኝ ብላ መወገድ ትችላለች ማንኛውም ኢትዮጵያዊት ሴት ማለት ነው ኦኬ ሌላው የተባበሩት መንግስታት ጠቅላላ ጉባኤ በየጊዜው እንደሚደረግ እናውቃለን ሁላችንም በዚህ ጠቅላላ ጉባኤ ላይ መንግስታት ይመክራሉ በተጨባጭ እየታዩ ያሉ ክፍተቶች ካሉ እነዚህን ክፍተቶች ሊያስተካክል የሚችል አስገዳጅ የሆነ የአሰራር ደንብ መመሪያ እያወጡ መጥተዋል እስካሁን ባለው የተለያዩ መመሪያዎችን ደንቦችን መጥቀስ እንችላለን መደበኛ ህጎቻችን ደግሞ ህገ መንግስቱ ከወጣ በኋላ የወጡ ናቸው ኦኬ የተሻሻለ የፌደራል ቤተሰብ ህግ አለ አዲሱ የወንጀል ህግ አለ የሴቶችን መብት ማስከበር የሚችሉ አስቻይ የሆኑ ህጎች አሉ ምንም ጥያቄ የለም ነገር ግን በተግባር ግን በአፈጻጸም ላይ ግን ክፍተቶች አሉ በያምናለሁ እንደያረዳዳችን ማለት ነው ስለዚህ እነዚህ ክፍተቶች ምንድናቸው በምን አግባብ ልናርማቸው ይገባል የሚለው ግን መወያየት አለብን በየስላምንኩ ነው በጣም እናመሰግናለን ወደ እናንተ ለምጣ ወጣቶቹ በዋናነት የግንዛቤ ጥረት አለ ሲቀጥል ደግሞ የግንዛቤ ጥረትና ያፈጻጸም ችግር ነው በዋናነት አሁን ክፍተቱ እየታየ ያለው ማለት ነው ጎልቶ የሚታየው ችግር እየፈጠረብን ያለው የአፈጻጸም ችግር ነው ወረድ ብለን ስናይ ማለት ነው ለምሳሌ አንድ ሴት የሆነ ችግር ደርሶባት የሆነ ጥቃት ደርሶባታል ያ ጥቃት ደርሶባት ወደ ህግ መሄድ ትፈልጋለች እውቅናው እንኳን ቢኖራት ህጉ እንዳለ ታምናለች ህጉ እንዳለ አምና ግን ወደ ህግ መሄድ ትፈልጋለች ወደ ህግ መሄድ ብትፈልግ ያን ጥቃቱን ያደረሰባት ሰው የሆነ ባለስልጣን ዘመድ ቢኖረው ወይ ደግሞ አቅም ያለው ሰው ቢሆን ወደ ህግ እንዳትሄድ ከለላ ይሆንባታል ማለት ለምሳሌ በገንዘብ ተሸፍኖ የሱ ጥፋት አስፈላጊውን ቅጣት አያገኝም አስፈላጊ ውሳኔ አይወሰንበትም ወይም ደግሞ ባለስልጣን ካለው እንትኖችን የማራዘም ባህሪ ያለው ማለት ነው እና ያቺ ሴት ያን እንዳታደርግ አፍና መያዝን ትመርጣለች ሂዳ ደና ውሳኔ ካልተወሰነላት ባልናገር ይሻላል ከተናገረሽ ደግሞ በማህበረሰቡ ላይ የሚያመጣባት ተጽዕኖ ስላለ ማለት ነው እኔ አሁን ገና መመረቄ ነው ስለዚህ እኩል ስራ ውድድር ላይ እኩል ኮንሲደር ይመደረግ ስፔሲፊክ መብት ሊኖረኝ ይችላል ከዛ ደግሞ ከኔ በእድሜ ትንሽ ምትበልጥ ወይም በኤክስፒሪየንስ በኑሮ ሁኔታ ከኔ የተለየች እድሜዋም ከኔ የሚበልጥ ሴት ካለችና የሷ ጥያቄ ደግሞ የወሊድ ፍቃድ ላይ እንዲጨመርላት ስራ ቦታዋ ላይ ለልጇ የተለየ እንክብካቤ ማድረግ ቢጠበቅባት አክሰስ እንዲኖራት ሊሆን ይችላል የሷ ጥያቄ which is ከኔና ከሷ ጋር ያለው ጥያቄ እኩል ሴቶች ሆነንም ይለያያል የወጣት ሴቶች መብት ስንል በምን ይለያል ከአጠቃላይ የሴቶች መብት ከሚደርስብን ጥቃት የሚደርስብን የትኛውም ጫና አሉ ሲቹዌሽኖች እነዛን ሁሉ ስናወራ እንደድሜ ክልላችን ይለያል እና ያንን ነው
ለማንቃት ሞክረው የሴቶችን ጤና ከመጠበቅ አንፃር ያለ እድሜ ጋብቻና የሴት ልጅ ግርዛትን የሚያወግዙ ድንጋጌዎች አሉና አሁን እሱን ከኛ ሀገር አንፃር ከኛ ሀገር ኮንቴክስት አንፃር ስናየው ደግሞ ያለ እድሜ ጋብቻና የሴት ልጅ ግርዛትን አንዳንድ አካባቢዎች እንደ ባህልም እየተቆጠረ ስለመጣ እዛ ጋር የአተገባበር ችግር ይፈጠራል ብዬ ነው ማስበው እንጂ የህግ ክፍተት አለ ብዬ እኔም አላምንም ማለት ነው። ቀደም ዓለም አቀፋዊ ስምምነቶች አሉና አህጉራዊ ስምምነቶች አሉን እያልን ነበር። እነኚህ ስምምነቶች በመንግስታት ላይ ግዴታ ይጥላሉ። እነዚህን ስምምነቶች የተቀበሉ መንግስታት የፈረሙ መንግስታት መብቶቹ በስምምነቶቹ ላይ ያሉት መብቶች እንዲከበሩ የማድረግ ግዴታ አለባቸው። አስፈላጊውን እርምጃ ሁሉ የመውሰድ ግዴታ አለባቸው። ይሄ ምንድነው? አስፈላጊ እርምጃ ከላይ በተዋረድ ጀምሮ እስከታች ድረስ ስርዓት ሊዘረጋ ይገባል። ኦኬ ስርዓት ሲዘረጋ ደግሞ ከላይ እስከታች ባለው ተዋረድ ውስጥ እነዚህን መብቶች ሊከበሩ የሚችሉበትን አስቻይ የሆኑ ሁኔታዎች ካልተፈጠረ ተጠያቂነትም ሊመጣ ይገባል ብዬ አምናለሁ። አብዛኛው የወሲባዊ ጥቃት ሴቶች ላይ እየተፈጸመ ያለው ጥቃት እኮ በቅርብ ቤተሰቦች የሚፈጸም ጥቃት ነው። ኦኬ ስለዚህ ጥፋት አድራሹ እንዲቀጣ ከማድረግ ይልቅ ሸፋፍኖ አጣጥቦ ሰው ምን ይለናል ጉድ ይለናል ብሎ እንዳትናገር ነው የሚያደርጓት። ኦኬ ስለዚህ ወደ ሳይኮሎጂካል ትራውማ እየገባች ትሄዳለች። ነገ የኔን መብት የጠበቀልኝ የተከላከለልኝ አገርም የለም ዜጋም ህዝብም የለኝም ልትል ትችላለች። ስለዚህ ተበቃይ መንፈስ እያያዘች ነው የምትሄደው። ሌላው ከጥቃት ጋር በተገናኘ ቅድም ቤተሰቦች ይሸፍናሉ ብለናል። የፍትህ ሲስተሙስ እንዴት ነው እያስተናገዳቸው ያለው? ኦኬ ጥቃት ደርሶብኛል ተብሎ ሪፖርት ከተደረገ በኋላ በፖሊስ በሚደረገው ምርመራ ሴቶች እንዴት ነው እየተስተናገዱ ያሉት? አቃቤ ህግ ኃላፊነቱን በምን አግባብ ነው እየተወጣ ያለው? ዳኞች ኃላፊነታቸውን በምን አግባብ ነው እየተወጡ ያሉት የሚለው ልንፈትሸው የሚገባ ነው። በእርግጥ ጥሩ መሻሻሎች አሉ፣ ግን ደግሞ የማንክዳቸው ክፍተቶች ደግሞ አሉ። ተደጋጋሚ ከሚመለከታቸው አካላት ጋር በፍትህ ሴክተር ውስጥ ካሉት አካላት ጋር በጥምረት የሚሰጡ ተደጋጋሚ ስልጠናዎች ማብቂያዎች እንዳሉ እረዳለሁ፣ ግን በቂ አይደሉም። ሁልጊዜ ሳናቆም ሳናልስልስ ልንፈጽመው የሚገባ ተግባር ነው። እንደው ግን እዚሁ ጋር ጥያቄ አርጌ ባነሳው አያይዤ አሁን ቃሏን የሚቀበል ሰው መልሶ እንደዚህ አይነት ጥቃት ውስጥ እንዳይገባ ሳያቀው ምናልባት አውቆትም ሊሆን ይችላል መልሶ እሷን ይሄን ነገር እንዳታወጣው አድበስብሳው እንድትቀር ወይ ሸሽታ እንድትሄድ የሚያረጋ አይነት አያያዝ አጠያየቅ ካመጣ እሱንስ ምን ጠይቅበት ህግ አለን ወይ? ዛሬ የሆነ ፖሊስ ጣቢያ ላይ የበደለኝ ፖሊስ ካለ ወይም አቃቤ ህግ ካለ ወይም ዳኛ ካለ ሊጠየቁበት የሚችሉበት ስርዓት አለ። ኦኬ የመጀመሪያው የስነ ምግባር ኮድ የሙያው ዲሲፕሊን የስነ ምግባር ኮድ አለው። ሁለተኛው ደግሞ ኃላፊነታቸው ባለመወጣታቸው ምክንያት ተጠያቂ ሊሆኑበት የሚችል የራሳቸው የሆነ ኃላፊነት አለባቸው። በወንጀል የሚጠየቁ አሉ እኮ። ማንኛውም የመንግስት አሰራር ግልጽነትና ተጠያቂነት ሊኖረው ይገባል ይላል ህገ መንግስቱ። ስለዚህ ስራ ስንሰራ የምንተላለፈው ነገር ካለ ተጠያቂ ነን። ይሄ ምንም በአግባቡ ስራውን አልተወጣም ወይም ደግሞ ሙያው የሚጠይቀውን ስነ ምግባር አላሳየም ብለን በዚህ መልኩም ልንጠይቀው እንችላለን ደግሞ እዚህ ያላገኘነው መብት ደግሞ ሁሉም እኮ አለቃና መንዝራለን አይደል? የበላይ ኃላፊ ደግሞ አለ እያልን እስከ መጨረሻው የስልጣን ተዋረድ ድረስ ሄደን መብቶቻችንን ልናስከብር ይገባል። ይሄንን ለማድረግ ግን ግንዛቤ የመፍጠሪያ ትልቅ ንቅናቄ ነው መፍጠር ያለብን። እኛ በመንሰራበት በሽልጅስ ፕሮጀክት የተመቻቹልን ግንዛቤ ፈጠራ ዋይርነስ እንሰጣለን። በጣም ብዙ ተማሪዎች ላይ ግንዛቤ የሌላቸው ሰዎችን ግንዛቤ ማስፈት የተለያየ መድረክ በመፍጠር እኛ የተለያዩ ግንዛቤዎችን እንፈጥራለን። ያላወቁትን እንዲያውቁ ከገጠራማው ክፍል ያሉ በተለይ ማህበረሰቡ በጣም ብዙ ግንዛቤ ያለው ማህበረሰብ አለ። ያም ጎጂነቱን አስተምረን ጎጂነቱን አሳውቀን በድራማቲክ ሊሆን ይችላል በተለያዩ ነገሮች እኛ በጽሁፍም ሊሆን ይችላል አቅበን መድረኮችን በማመቻቸት ግንዛቤውን እንፈጥራለን ለነሱ። በዛ በለጠ ደግሞ አንድ ሴት የሆነ ጥቃት ደርሶባት ታፈና እንዳትቀር ማን ይደርስልኛል አይነት ሐሳብ እንዳይኖራት ሽሊድስ ወይም ኢውላ ነፃ የስልክ መስመር አለው 7711 ነፃ የስልክ ጥሪ መስመራችን ነውና በዛ ደውለው
ነፃ የህግ ከለላ ነፃ የህግ ድጋፍ ማግኘት እንደሚችሉም ጭምር ግንዛቤ እንፈጥራለን። እኛ መጀመሪያ ኢውላ በሚል የተገለጸው ኢትዮጵያን ወመን ሎየርስ አሶሲዬሽን በአማርኛው የኢትዮጵያ ህግ ባለሙያ ሴቶች ማህበር እህቴ እንደገለጸችው የነፃ ስልክ ጥሪ በመጠቀም ማንኛውም ኢትዮጵያዊት ዜጋ መረጃ ማግኘት ትችላለች፣ ጥቃቷን መንገር ትችላለች። በነገራችን ላይ የኢትዮጵያ ህግ ባለሙያ ሴቶች ማህበር ሴቶች በወንጀል ጥቃት በደረሰባቸው ጊዜ ከሚመለከታቸው አካላት ጋር በመነጋገር ወንጀሉ ሪፖርትድ እንዲሆን ከፍተኛ ጥረት የሚያደርግ መንግስታዊ ያልሆነ ድርጅት ነው። በዋነኝነት የሴቶች ጥቃት እንዲቆም የተመሰረተ ድርጅት ከመሆኑ ጋር ተያይዞ ማለት ነው። በጣም ኮምፕሊኬትድ በሆኑ ጉዳዮች ላይ ደግሞ ከፍትህ ሚኒስቴር ጋር በመቀናጀት ሴት ጠበቆችን በነፃ የህግ ድጋፍ እንዲሰጧቸው ፍርድ ቤት ቀርበው እንዲከራከሩላቸው እየመደበ እያሰራ ያለ ከመሆኑ ጋር በተያያዘ ዜጎች ይናውቀው የሚፈልጉት እርዳታ ካለ ወደ ማህበሩ እንዲመጡ እጠይቃለሁ። ሌላው ከአሰራር ጋር በተገናኘ ስታነሳ የነበረው እነዚህ መብቶች እንዲጠበቁ የተለያዩ እርምጃዎችም እየተወሰዱ ነው ማንክዳቸው። የመጀመሪያው ባለሙያዎች እንዲበቁ ስልጠና እየተሰጠ ነው። ተደጋጋሚ ግን ሊቀጥል ይገባል ነው። የምን ባለሙያዎች? የፍትህ አካላት ፖሊሶች፣ አቃቢ ህጎች፣ ዳኞች። እኔ በአብዛኛው ቆይታዬ በዳኝነት ስለሆነ ዳኞች ተደጋጋሚ ስልጠናዎች ይሰጣቸዋል። ልዩ ችሎቶች ተቋቁመዋል። የሴቶችና የህፃናት ጥቃት የሚታይበት ልዩ ችሎት ተቋቁመዋል። ፍርድ ቤቱ ደግሞ የመሪነት ሚናውን ደግሞ እየተጫወተ ቤንች ቡክ አዘጋጅቷል። የስርዓተ ችሎት መምሪያ የሴቶችን ጥቃት በሚመለከት የተፈጸሙ ወንጀሎችን በሚመለከት ዳኞች በምን አግባብ ክርክሩን መምራት አለባቸው፣ ከተጠቂዎች ጋር ከምስክሮች ጋር በምን አይነት ተግባቦት መግባባት አለባቸው ብሎ የሚያሳይ ነው። ፊልስ ፕሮግራም ውስጥ ስለተካተተን እኛ እንደ ሎ ሙቭመንትም እንደራሴም እንደ ቤዛ በጣም እድለኞች ነን ብያምናለሁ። ምክንያቱም ይሄንን ጥያቄ የኔ የተለየ ነው ወይም ማለት የኔ ጥያቄ የተለየ ነው ማለት የኔ ብቻ ጥሩ ነው ብያ ለማሰብ እንድችል አድርጎኛል። እኔን ከኤልሳቤት ከሪም ጥያቄዎችን በደንብ ለይቼ እንዳቅ ከህትመትም ሁላችንም የተለያየ ጥያቄዎች ሊኖር እንደሚችል እንዲሁም ደግሞ ጥያቄዎቻችን ቫሊድ እንደሆኑ ትክክል እንደሆኑ መልስ እንደሚገባቸው ያስተማረን ፕሮግራም ነው። በቆየበት 5 አመት ጊዜ ማለት ነው ወደ መጠናቀቁ ነው። እንደዚህ አይነት ፕሮግራም ውስጥ ስላለፈን በጣም እድለኞች ነን ብያስባለሁ። ፕሮግራሙንም አመስገን ፈልጋለሁ። ሺሊድስ የሚባለው ፕሮግራም እኔ ተጠቅሜበታለሁ። ዩኒቨርሲቲ ስገባ የነበርኩት ቤዛና አሁን ያለሁት ኮምፕሊትሊ የተለያየ ነው እና ፕሮባብሊ ቤት ውስጥ ለታናሽቶቼም ጥሩ ምሳሌ መሆን ይችላል ብያስባለሁ። ቀለላም ጨምረች ቴንክ ዩ እና ያንን እውነት ነው። ሰው ግንዛቤ እንዲኖረው በተለያየ አይነት መልኩ ስለ ህግ ብናወራ ጥሩ ነው ብዬ ነው ማስበው። አሁን ህግ መብት የህግ አካል ፖሊስ ፍርድ ቤት ሲባል በጣም አስፈሪ ነገሮች ነው ቆምጭጭ ያለ ነው አስፈሪ የሆኑ ነገሮች ነው የሚታዩት ለአብዛኛው ሰውና ቀለል ባለ መልኩ ማንኛውም አይነት ሰው ደግሞ በሚረዳው አይነት ቋንቋና ለዛ ባለው መልኩ ህግን ስለ ህግ ብንወያይ እና ስለ ህግ ማስተማር ብንችል ጥሩ ነው ብያስባለሁ። ህግን መፍራት የለብንም። እኛም የራሳችንን ኃላፊነት ከተወጣን ድረስ መብቶቻችንን ይከበራሉ። የገጠራማው ማህበረሰብ እዚህ ከተማ ላይ ሆነን እናወራውና እዛ ላይ የሚደረጉ ተግባር ፈጽሞ የተለያየ ነው፣ አይገናኝም ሁሉ ማለት ነው። ስለዚህ ያለ እድሜ ጋብቻን ሰብሬ ነው ያለውበት ደረጃ ላይ ያለው የጓደኞቼ እየተሟገትኩ የሚገኘው አሁን ያለ እድሜ ጋብቻን ሰብሬ በመውጣት ነው። ካልተማረው ማህበረሰብ ነው የተወለድኩት። ስለዚህ ያ ማህበረሰብ በጣም ብዙ ግንዛቤ መፍጠር ያስፈልገዋል ብዬ ነው ማምነው። በወጣትና አዳጊ ሴቶች ላይ ያሉ የህግ ጉዳዮችን አንስተን እንግዲህ ከሚመለከተው የህግ ባለሙያም በዛ ላይ እየሰሩ ያሉ ከወጣቶችም ጋር ቆይታ አደረግን። በያላችሁበት እንድትወያዩበት ጋበዝን። መልካም ጊዜ ይሁንላችሁ።